ሰላም ጤና ይስጥልኝ የፍሪ ፕሬስ ቻናል ተከታታዮች ዕለታዊ ዜናዎችን ይዘን ቀርበናል። መልካም ሞላ ነኝ። ወደ ቀዳሚው መረጃ አልፋለሁ። ሰባተኛ ቀኑን በያዘው ዘመቻ አርበኛ አደም አሊ አባናደው ንጉስ ሚካኤል ኮር ሸዋንግዛው ክፍለ ጦር ዛሬ መስከረም 20 2018 ዓ.ም ማለዳ ጀምሮ ብርቱ ትንቅንቅና ተጋድሎ በማድረግ ደገር ከተማን ነፃ አውጥቷል። ሚኒሊክ እዝ ስር በመደራጀት ላይ ያለው ተወርዋሪ ልዩ ሻለቃ ዛሬ መስከረም 20 ተንታ አጅባር ነፃ አውጥቷል። በሌላ መረጃ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ቀይንጌታ የፍታይ ንጉሴ 6ኛ ክፍለ ጦር በረኛው ጅበላ ሙተላ ብርጌድ ጥልቅ ግምገማ አካሄደ። ክፍለ ጦሩ ከአንድ ሳምንት በላይ የፈጀ ግምገማ በማካሄድ ብርጌድ ውስጥ የነበሩ ችግሮችንና የሥራ እንቅፋቶችን በመለየት ለችግሮቹ መፍትሄ በማበጀት ብርጌዱ የቀደመ የጀግንነት ታሪኩን የበለጠ አጠናክሮ የሚሄድበትንና ትግሉን ወደፊት የሚያሻግርበት ምቹ ሁኔታ ተፈጥሯል ተብሏል። በግምገማው ወቅት የክፍለ ጦሩ አመራር በብርጌድ ውስጥ በየደረጃው የተስተዋሉ ችግሮችንና የአሰራር ግድፈቶችን ለይቶ በማውጣት መፍትሄ የሰጠባቸው ሲሆን የመዋቅር ፍተሻ በማድረግ ከፊል አመራር ሪፎርምና ሽግሽግ ማድረጉም ተሰምቷል። በዚህም መሰረት 50 አለቃ ሙሉ ስዩምን የብርጌዱ ዋና ወታደራዊ አዛዥ የተደረገ ሲሆን ሌሎች 5 አመራሮችም በአዲስና በሽግሽግ የሥራ ኃላፊነት መሰጠታቸው ተሰምቷል። የዞብል አምባ ክፍለ ጦር 2ኛ ሻለቃ ቃኝ ከ15 በላይ ያገዛዙ ኃይሎችን መምታቱን አስታወቀ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ምስራቅ አማራ ኮር 2 ዞብል አምባ ክፍለ ጦር 2ኛ ሻለቃ ቃኝ ከወልዲያ ወደ ሞላ ጊዮርጊስ አድርጎ ወደ ስሪንቃና ሰንቦ በመንቀሳቀስ ላይ የነበረውን ያገዛዙ ሰራዊት መምታቱን ተናግሯል። የተረፈው ያገዛዙ ኃይል ወደ ወልዲያ መሸሸቱን ሰምቷል። ሰሞኑን በዘመቻ አደም አሊ አባናደው ከባድ ምት የተመታውና የፈራረሰው የመከላከያ ሰራዊትን በማሰባሰብ አደራጅቶ ከወልዲያ ከተማ ለመውጣትና ለማጥቃት ብሎም ፋኖን ከከተማ ዙሪያው ለማስለቀቅ ዛሬ መስከረም 20 2018 ዓ.ም በዛ ባለ ኃይል ለማጥቃት ሙከራ ቢያደርግም በሻለቃ ቃኝ ተመቶ ተመልሷል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ የጎጃም አገው ምድር ክፍለ ጦር የቲሊሊ ዘንገና ብርጌድ ዛሬ ተቋማዊ አመራር ሽግሽግ አደረገ። ቲሊሊ ዘንገና ብርጌድ ባለፉት ተከታታይ 6 ወራት ሲያስተዳድሩ የነበሩ አመራሮች ላይ የግማሽ ዓመት ተቋማዊ የሥራ አፈጻጸምን ከገመገመ በኋላ የጎጃም አገው ምድር ክፍለ ጦር ከፍተኛ አመራሮች በተገኙበት የተሻለ ውጤት ያመጡ ድርጅቱን ያሳድጉታል፣ የተሻለ ደረጃ ያስቀጥሉታል ተብሎ የታመነባቸውን አካላት ወደፊት በማምጣት የአመራር ሽግሽግ አድርጓል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ 5ኛ ክፍለ ጦር ወንበርማ ብርጌድ፣ ቡሬዳሞት ብርጌድ፣ ጓጉሳ ብርጌድና የ5ኛ ክፍለ ጦር ተወርዋሪ ኃይልና የቦያ ሻለቃ በመቀናጀት ሽንዲ ከተማ የመሸገውን ያገዛዙ ኃይል መምታታቸው ታወቀ። ያገዛዙ አገልጋዮች በተኙበት ጓጉሳ ብርጌድ በሻምብላ በር፣ ቡሬዳሞት ብርጌድ በዶሮ ገበያ፣ ወንበርማ ብርጌድ ከድሬዳዋ እስከ አርባ ገልበርሃ ቅርጽ በመስራት አገዛዙ በተቀመጠበት ሲያስጨንቁትና ሲመቱት እንደነበረ ታውቋል። በዚህም በቁጥር ያልታወቀ ያገዛዙ ኃይል መመታቱ ተነግሯል። መረጃዎቻችን ሲቀጥሉ ዛሬ አጥባ ሌሊቱን ጀምሮ በተደረገ ተጋድሎ ተንታ ወረዳ ሙሉ በሙሉ በፋኖ እጅ ገብቷል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ልጅ ኢያሱ ኮር ቤተ አማራ ክፍለ ጦር በአሁኑ ሰዓት በከተማው ህዝባዊ መዋቅር እያዋቀረ እንደሚገኝም ተሰምቷል። በሰባት ተሽከርካሪ ተጭኖ የፋኖን ኃይል ለማፈን የተንቀሳቀሰው የመከላከያ ኃይል ተመታ። መስከረም 19 ቀን 2018 ዓ.ም ትናንት ደንቢያ ልዩ ስሙ ጃይራ የተባለ ቦታ ፋኖን ከኋላ አፍኖ ለመምታት የተንቀሳቀሰው የብልጽግና መከላከያ ኃይል በአፋብሃ በላይ እዝ ዳግማዊ ቴዎድሮስ 5ኛ ኮር ጥቁር አንበሳ ክፍለ ጦር ንስር ብርጌድና ድልበር ብርጌድ ተመቶ መመለሱ ታውቋል። በውጊያው ያገዛዙ ኃይል ከድንጋጤው ብዛት ይዞት የመጣውን የዙ 23 የቡድን መሳሪያ ባልተለመደ መንገድ በመረበሽ ስሜት በእሩምታ ሲተኩስ አምሽቷል። የፋኖ ኃይል ከፍተኛ ጫና ማሳደሩን ተከትሎ ያገዛዙ ኃይል ማክሰኝት ላይ ያለውን ኃይሉን በ4 ተሽከርካሪዎች በመጫን ተጨማሪ ቡድን መሳሪያዎችን አስይዞ ድጋፍ ለመስጠት ወደ ማክሰኝት ተንቀሳቅሷል። በተካሄደው ለሰዓታት የዘለቀ የጨበጣ ውጊያ አገዛዙ በርካታ ኃይሉ ተመቶበታል። መረጃውን ያደረሰን ፋኖ ዮሐንስ ንጉሱ ነው። የሻለቃ ነሙት ያዛቸው ብርጌድ ሪፎርም አካሄደ። ከመስከረም 16 እስከ መስከረም 18 2018 ዓ.ም ለተከታታይ 5 ቀናት የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ 1ኛ ክፍለ ጦር የሻለቃ ነሙት ያዛቸው ብርጌድ ሙሉ የሻለቃ አመራሮችንና የብርጌድ አመራሮችን ጥልቅ ተሐድሶ በማድረግ
የነበሩ ክፍተቶችን በመለየት መልሶ የማደራጀት ስራ መስራቱን አስታውቋል። በዚህም የእዙ ከፍተኛ አመራርና የክፍለ ጦር አመራሮች ተገኝተዋል። በተመሳሳይ ከመስከረም 10 እስከ መስከረም 16 ዓመተ ምህረት በተካሄደው ስብሰባ በተመሳሳይ ባህር ዳር ብርጌድ ሪፎርም አካሂዷል። የባህር ዳር ብርጌድን ከሻምበል መሪ ጀምሮ ያሉትን ሻለቃ መሪ የብርጌድ አመራሮችና የህግ አገልግሎቶችን በመጨመር በሰፊውና በጥልቀት ከሻለቃ ጀምሮ ያሉ ችግሮችን በመለየት እንደገና የማደራጀት ስራ ተሰርቶበታል። መረጃዎቻችን ቀጥለዋል። 7ኛ ቀኑን በያዘው ዘመቻ አርበኛ አደም አሊ አባናደው በምዕራብ ወሎ ግንባር ድል ተመዝግቧል። ዛሬ መስከረም 20 2018 ዓ.ም ማለዳ ላይ የመቅደላ አምባ ዩኒቨርሲቲ ካምፓስ አጥር ስር ወንዝ ዳር አንድ ያገዛዙ ከፍተኛ አመራር አስክሬን ተገኝቶ በከፍተኛ ተኩስ ታጅቦ ተነስቷል። በሰሞኑ ኦፕሬሽን የአድማ ብተና 23ኛ ክፍለ ጦር ዘመቻ መሪን ጨምሮ የቦረና ወረዳ ሚሊሻ ጽፈት ቤት ሻምበል ኃይሉ፣ የመካነ ሰላም ከተማ አስተዳደር ሚሊሻ ጽፈት ቤት ኃይል፣ የሚሊሻዎች 100 መሪ አረጋው ክብረት ምን ይበሉ እንዲሁም ከነዚህ ጋር በድምሩ ከ75 በላይ ያገዛዙ ኃይል ተመቷል። የሰሜን ምስራቅ እዝ 801ኛ ኮር 45ኛ ክፍለ ጦር 1 ሬጂመንት ሰራዊት ጁኒየር ትምህርት ቤቱን ካምፕ አድርጎ ተቀምጦ የነበረ ሲሆን የኮሩ ሰራዊት ወደ ከተማይቱ መጠጋቱን ተከትሎ ቀድሞ ሲሸሽ አድማ ብተናዎችን አጋፍጧቸዋል። በዚህም የአድማ ብተና ኃይል 23ኛ ክፍለ ጦር በርካታ ኃይሉ ከጥቅም ውጭ ተደርጓል። የሚሊሻ ጽፈት ቤት መረጃና ደህንነት ስራዎችን ሲያከናውን የነበረውና የሚሊሻዎች ጠርናፊ የነበረው አቶ ሞገስ አብዬ በቅጽል ስሙ ቡላ የሚባለው በውጊያው መካከል በኢንጂነር ደሳለኝ አሰፋ ክፍለ ጦር ጌታሰው አስረስ ብርጌድ ተወርዋሪዎች ተማርኳል። ቡላ አሁን ላይ በፋኖ ቁጥጥር ስር ይገኛል ተብሏል። የንጉስ ሚካኤል አሊኮር ኢንጂነር ደሳለኝ አሰፋ ክፍለ ጦር ጥላውን ፈንታው ብርጌድ በበኩሉ አቶ ታከለ ይፍሩ የሚባለውን ቀንደኛ ሚሊሻ ከተደበቀበት ቤት በመግባት ከነትጥቁ በቁጥጥር ስር አውሎታል። ከታከለ ይፍሩና ከሞገስ አቡዬ ወይም ቡላ በተጨማሪ ሐሰን ሸቴና አከለ ተሰማው የተባሉ ከሌሎች የ5 የብልጽግና አገልጋዮች ጋር በፋኖ እጅ ስር ገብቷል። የጥላውን ፈንታው ብርጌድ የአድማ ብተና ካምፕን ከቦ ባደረገው ትንቅንቅ ካምፑን ሙሉ በሙሉ ተቆጣጥሮ ተተኳሽ ኢናርግ የሚባል 2 ዘመናዊ መሳሪያ፣ አስለቃሽ ጭስ መተኳሽ መሳሪያ፣ የሕክምና ቁሳቁስና ሌሎች የአገዛዙ ኃይል ንብረቶችን መረከብ ችሏል። የኮሩ አካል የሆነው የውግዲው መብረቅ ክፍለ ጦር 1 ሻለቃ ኃይልና ከአፋባሃ ምዕራብ አማራ ቀጠና ቴዎድሮስ እዝ 9ኛ ክፍለ ጦር የመጣው 1 ሻለቃ ኃይል በአርበኛ በፍቃዱ ገንበር ከሚመራው ኢንጂነር ደሳለኝ አሰፋ ክፍለ ጦር 2 ብርጌዶች ከተውጣጡ አሃዶች ጋር በመሆን መስከረም 17 ቀን በሰሩት ኦፕሬሽን ከተማይቱ ሙሉ በሙሉ የተቆጣጠሩ ሲሆን በማግስቱ ማለትም መስከረም 18 ቀን የወግዲው መብረቅ ክፍለ ጦር 1 ሻለቃ ኃይል አየር ማረፊያ በተባለ ቦታ 20 ወታደሮችን መቷል። የንጉስ ሚካኤል አሊኮር ወታደራዊ አዛዥ አርበኛ አበበ መኩሪያውና የኮሩ ዘመቻ መሪ አርበኛ ጌትነት ኦፕሬሽኑን መምራታቸው ተነግሯል። በዚሁ መካነ ሰላም ግንባር መስከረም 19 ቀን 2018 ዓ.ም ሌላም ድል ተመዝግቧል። የኢንጂነር ደሳለኝ አሰፋ ክፍለ ጦር አካል የሆነው ጌታሰው አስረስ ብርጌድም በተለምዶ ሰኞ ገበያ በተባለ ስፍራ 1 ቲም የሚሆኑ የ45ኛ ክፍለ ጦር ወታደሮችን እስከ ወዲያኛው ሸኝቷል። የብርጌዱ አዛዥ አርበኛ ዱቤና ምክትሉ አርበኛ ሻምበላ ብዬ የመሩት የሰኞ ገበያው ኦፕሬሽን ስኬታማ ስለነበር አገዛዙ ተመቶ ተመልሷል። ኢንጂነር ደሳለኝ አሰፋ ክፍለ ጦርና መብረቅ ክፍለ ጦር ውስጥ የተውጣጡ ሀዶች ከአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ የ9ኛ ሳሙኤል አወቀ ክፍለ ጦር አሃድ ጋር በመቀናጀት በትናንትናው ዕለት መካነ ሰላም ከተማን ሙሉ በሙሉ ነፃ ማውጣታቸው ይታወሳል። በዘመቻው የአድማ ብተና 23ኛ ክፍለ ጦር በርካታ ኃይሉ የተመታ ሲሆን የመካነ ሰላም ከተማ አስተዳደር ሚሊሻ ጽፈት ቤት አመራር ሆነው ሰይድ አብዬን ጨምሮ ተላላኪዎቹ እስከ ወዲያኛው ተሸኝተዋል። በድምሩ ከ45 በላይ ብልጽግና ኃይል ከጥቅም ውጭ ተደርጓል። ውጊያው ሲጀመር ራሱን ለመከላከል አስቦ በአየር ማረፊያ በለገ አማራ ወንዝና በከተማይቱ መሃል በቡድን መሳሪያ የታገዘ ውጊያ የከፈተው የብልጽግና ኃይል ተመቶ ተመልሷል። አገዛዙን በውል የተረዱ የብልጽግና ሰራዊት አባላት የፋኖን የምህረት ጥሪ እየተቀበሉ ወደ ፋኖ እየተቀላቀሉ ነው። የብልጽግና ሰራዊት አባላት በወንድሞቻችን ላይ አንተኩስም፣ ህዝባችንንም አንመታም በማለት የፋኖን የምህረት ጥሪ እየተቀበሉ ፋኖን እየተቀላቀሉ ይገኛሉ። በዛሬው ዕለት 1 ሚሊሻ፣ 1 አድማ ብተናና 1 የመከላከያ ሰራዊት አባላት በድምሩ 3 ያገዛዙ ሰራዊት አባላት የቀይ ጌታ የፍታዬ ንጉሴ 6ኛ ክፍለ ጦር አባል ወደ ሆኑት
የኢንጂነር ክበር ተመስገን በረሃኛው ቀስተ ደመና ብርጌዶችን ከነሙሉ ትጥቃቸው ተቀላቅለዋል። ከነዚህ መካከል ደግ አረገምኑዬ ወደ ቀስተ ደመና ብርጌድ፣ ሙባረክ ከድር ሐሰን ወደ ኢንጂነር ክበር ተመስገን ብርጌድ እና ጓው አየለው ሚልሻ የነበረ ወደ ኢንጂነር ክበር ተመስገን ብርጌድ ተቀላቅለዋል። እጅ የሰጡበትን ሁኔታ አስመልክቶና የብርጌዱ ከፍተኛ አመራሮች ተከታዩን መልእክት አስተላልፈዋል። ሰግናለሁ ንረግ ደመቀ ባላለው የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ የጌታ የፍታዩ 6ኛ ክፍለ ጦር የኢንጂነር ክበር ተመስገን ብርጌድ ተሰብሳቢ ያው በብርጌዳችን መቼም የማያቋርጥ ሁሌም ቀን በቀን ሲመላለስ የሚውል ወደ ብርጌዳችን እየተቀላቀለ ያለ የአብይ አህመድ ሰራዊት አለ። ከዛ መካከል እነዚህ ሁለት ጓዶች ዛሬ ላይ የስራቱን ስርዓት አልበኝነት የስራቱን ከንቱነት በመረዳት ዛሬ ወደ ህዝባቸው የተቀላቀሉበት አጋጣሚ ነው ያለው። ምናልባት ከዚህ ጋር የምናገረው ስርዓቱ ሞቶ የገነዝ ነው ስርዓት ነው። ሞቶ የተቀበረ ስርዓት ነው። ከዚህ በኋላ ምንም አይነት ለውጥ ማምጣት የማይችል ምላሱ ብቻ የቀረበት ስርዓት ነው የአብይ አህመድ ስርዓት። አብይ አህመድ ከዚህ በኋላ ምናልባት ዛሬ እንገዛገዛል እንጂ እኛን ወደ ኋላ መመለስ አይችልም። አንደኛ እኛ ትናንትና ከሁለት ከሶስት መሳሪያ በሺ የሚቆጠር መሳሪያዎችን ማርከን ታጥቀናል ከሱ ሲቀጥል በቲም በጋንታ ስንደራጅ ማቆም ያልቻለ ስርዓት ዛሬ በኮርና በክፍለ ጦር በዚህ እየተደራጀን ፍጹም ያቆም አይችልም በፍጹም። ከሱ መካከል ከየቡና ቤቱ ከየጫት ቤቱ እንዲሁ ከየቤታቸው ያፈነ የሚወስዳቸው ያ ኢትዮጵያ የደሃ ልጆች የኢትዮጵያ እናቶች የደሃ ልጆች እነሱም የፈለገው ቢያፈናቸውም የራሳቸውን ሲስተም እየተጠቀሙ ቀንም ሌትም እያሉ ያው ወደ ተቋማችን እየተቀላቀሉ ነው ያሉት። በሚገርም ሁኔታ እኛ ብርጌድ ላይ ሰሞኑን እንኳን ከአምስት የበለጠ የስርዓት በሁለት በሶስት ቀን ውስጥ ከአምስት የበለጠ የስርዓቱ አገልጋይ ወደኛ መጥቷል። ከውስጥ የሚወጣው መረጃ እንግዲህ እያንዳንዳችን የኢትዮጵያ ሕዝብ ሊያውቅ ይገባል። እነዚህ ልጆች ከፊትም ከኋላ ማፈሙዝ ሆኖባቸው የኢትዮጵያ መከላከያ ሰራዊት የሚባለው ዛሬ ታፍኖ እንጂ በድርጅቱ አምኖ በስርዓቱ አምኖ ኢትዮጵያን ለማዳን አይደለም እየታገለ ያለ ከስርዓቱ ጋር ዛሬ ማብሮ ቆሞ ያለ ግዴታ ሆኖበት ወደኛ እንዳይመጣ እኛን ስጋት ወደ ከዛ እንዳይወጣ ራሱ ስርዓቱ ስጋት ሆኖበት ነገር ግን እውነታው ማን ነው እያለ ባፈሙዝ መሃል እንኳን አዙሮ እየተኮሰ ወደ ስርዓቱ እየተኮሰ ወደኛ እየመጣ ወደ ታላቁ ህዝብ እየተቀላቀለ ነው ያለ። አሁንም ቢሆን ይሄ ነገር መጠናከር አለበት። ስርዓቱ ለየትኛውም ብሔረሰብ የሚጠቅም አይደለም። እኔ ሁሌም እየተናገርኩ ነው። አሁንም ደግሞዋለሁ። ለየትኛውም ብሔረሰብ የሚጠቅም አይደለም። ትናንትና ኦነግ እያለ የኦሮሚያን ህዝብ ሲጨፈጭፍ ነበር። የትግራይን ህዝብ ህዋት እያለ ወራር እያለ ሲጨፈጭፍ ነበር። ራስ የሆነ ችግር ቢኖርባቸው የራሳቸው ባለመስማማት ሲጨፈጭፍና ሲያስጨፈጭፍ ነበር። ዛሬ አማራ ገብቷል። ነገ ደግሞ ደቡብ ገብቶ የደቡብ ህዝብ ዘው በዛ ያበላለዋል። ከዛ አንፃር ሌሎች ወንድሞችም ኑ ወደ ህዝባችሁ ተቀላቀሉ። ታሪክ ያለው ሞት ሙቱ፣ ተልካሻ ሞት አትሙቱ። ተልካሻ ሞት መሞት የለባችሁም። በቃ ወደ ህዝባችሁ ተቀላቀሉ፣ ለህዝባችሁ ታገሉ፣ ለእውነት ሙቱ። ከእምነት እስከ ማንነት ሊያሳጣን የመጣን ወንበዴ ቡድን በጋራ መመከት አለብን። ለማንም አይበጅም። አው ደግሜ እናገራለሁ። ስርዓቱ ለማንም አይበጅም። ስርዓቱን ተጋግዘን ሁሉም ኢትዮጵያዊ ዜጋ ተጋግዞ አሽከንትሮ መጣል አለበት። የስርዓቱ አገልጋይ የሆናችሁ ወንድሞችም በእነሱ የውሸት ፖለቲካ እየተጠመቃችሁ ዛሬ የስርዓቱ አገልጋይ የሆናችሁ ቀጥ ብላችሁ ወደ ህዝባችሁ ተቀላቀሉ። በድጋሚ የምናገረው ይሄንን ነው። ወንድሞችም እንኳን በሰላም መጣችሁ። ሻለቃ ይርሳው ደምስ ባላለሁ። ሁሌም ያው እነዚህ የኢትዮጵያ ህብረ ብሔሮች ይሄ የስርዓቱ መንግስት እንዳሰቃያቸው ልዩ መንግስት ወይንም ብልጽግና እንዳሰቃያቸው ስላወቁ እንደምትዋቸው በየጊዜው ወደዚህ ብርጌድ እየከዱ ይመጣሉ። ስለዚህ እኛም እየከዱ ሲመጡ ትናንትናም ስናስተላልፈው የነበረው ከትናንትና ወዲያም ስናስተላልፈው የነበረው አምናም ታቻምናም ስናስተላልፈው የነበረው እያያችሁ ነው። ሲመጡ እንደዚህ እንዳብይ ወይም እንደ ብልጽግና መንግስት የተለያየ
የፖለቲካ ጽንፍ ሳይሆን የምንሰጣቸው በወንድምነት ተቀብለን ኢትዮጵያን ነገ ተነገ ወዲያ በኩልነት እንደምንገነባት እያስተማርነ እነዚህን ወንድሞቻችንን ካልያዝነ ሀገር ልንገነባ ስለማንችል በጸጋ ነው የምንቀበላቸው። ይሄን ብቻ አይደለም፣ ይዘውት ለሚመጡት መሳሪያ አገር ቤት ተገቡ በኋላ የጊዜው እንዳይራቡ እንዳይጠሙ ወይም ደግሞ ለትራንስፖርት እንዲሆናቸው ድርጅቱ በተመነው ልክ እየከፈልነ ምንም ሳይንገላቱ ሀገር ቤት ነው የምንለካቸው። እዚህም እንደምታዩት ከዚህ ከአማራ ፋኖ ጋር ሁኜ ይሄንን አሸባሪ መንግስት እንገጥማለን ካሉ ከእናንተ ጋር ሆነን እንዋጋለን ካሉ አብረውን አሰልፈን ያለን ዛሬም አሉ ከደቡብ አካባቢ ከኛ ጋር ተሰልፈው ድሽቃ ላይ ተቀምጠው አብረውን ከአማራ ፋኖ ጋር ሆነው ጠላትን የሚመቱ አሉ። ሌሎችም የግል ስራ የሚሰሩ አሉ። መኪና ላይ ለምሳሌ የመኪና ረዳት ሆነው ለምደው ዛሬ ወደ ሹፌርነት ተቀይረው እየሰሩ ነው። ይሄ ውሸት አይደለም። ስለዚህ ሌሎችንም በዚህ ልክ ነው የምንቀበላቸው። መሰረቱ ባላማው የማያምን ወታደር እሺ ገንዘብ ቢከፈል ገንዘቡ ያቆመው። ባላማው የሚያምን ወታደር ደግሞ አይደለም ገንዘብ ተከፍሎት ገንዘብ ባይከፈለው ሞትን ተቀብሎ ነፃነት ነውና የሚፈልግ በዚያ ልክ ነው የሚታገለው። ፋኖ እንደምታዩት በዱር በገደሉ የሚከራተተው የሚሰቃየው ፔሮል የለውም። ደሞዝ ተተክሎለት ፔሮል ተተክሎለት ደሞዝ የለውም። ስለዚህ ለነፃነት ብሎ ነው እየተዋደቀ ያለው። ስለዚህ ምንድነው የሚለው የአሸባሪ መንግስት አይ ፋኖ እንደዚህ ያደርጋል እንደዚህ ነው። በጣም ያሳዝነኛል። በደሞዝ ደልሎ በገንዘብ ደልሎ ሊያዋጋ ኢትዮጵያን ሊያፈርስ እሱ ሲለፋየው አለ። እኛ ግን የነፃነት ታጋይ ነን ብለን በዱር በገደሉ እየተራብን እየተጠማን ነው እየታገልን ያለው። ስለዚህ በዚህ አጋጣሚ መልእክቴን የማስተላልፈው የአማራ ፋኖ አመራሮች ልጆቻችን፣ ወንድሞቻችን፣ አባቶቻችን አንድ ሁናችሁ እባካችሁ አታግሉን፣ እንታገል። በተለያየ ነገር በትንሽ ነገር መከፋፈል ቂም በቀል መያዝ ወይም ደግሞ አንዱን አንዱ መኮነን አያስፈልግምና አንድ ሁኑልን። ከዚያ በተረፈ በዚህ አጋጣሚ ማመሰግነው ጀግኖች እነምሬ ወዳጆ ሌሎችም እናንተን መሰል ጀግኖች በስም ጠቅሼ ስለማልፈልግ ነው። ሰሞኑን በሰራችሁ ተጋድሎ ባደረጋችሁ ድል የአማራ ህዝብ ትልቅ ክብርና ምስጋና ሰጥቷችኋል። ከዚህ በተረፈ ደግሞ ትልቅ ክብርና ምስጋና እንድናገኝ አሁንም ቢሆን ከዚህ በበለጠ የራሳችን ስትራቴጂና የውትድርና ንድፈ ሐሳቦችን ነድፈን እጅ ላይ ከይዘን ይሄንን ጠላት በዘንድሮ ዓመት እስከ መጨረሻው ደምስሰን ኢትዮጵያን ነፃ ማውጣት አለብን። ከዚህ በተረፈ አትጠራጠሩ። የአማራ እናቶች ወይም ደግሞ የኢትዮጵያ ህዝቦች አትጠራጠሩ። አማራ ኢትዮጵያን በቅርብ ቀን ነፃ እናወጣታለን። ስለዚህ እኛ የምንታገለው ለአማራ ህዝብ ብቻ አይደለም፣ ለተከፋው የኢትዮጵያ ህብረ ብሔርና ህዝብ ብሎም ለሚሞተው ለሚጨፈጨፈው በቅድሚያ ለሚሰቃየው እናቶች እህቶቻችን ወንድሞቻችን ለአማራ ህዝብ ነውና እኛ የቆምነው የሞት ሰኔላችንን ጠቅለን ገንዘብ ሳንል ጥቅም ሳንል ግንባር ቀደም ሆነን እንዋደቃለንና ድል ለኢትዮጵያ ህዝብ። ዕለታዊ ዜናዎቻችን ቀጥለዋል። ከአገዛዙ 6 ብሬንና ከ100 በላይ ክላሽ የማረከው እሸት በስሙ ክፍለ ጦር ተሰየመለት። በ2016 ዓ.ም መስከረም 20 ቀን በላስታ ብልብላ ታላጊ ከተማ አካባቢ በከባድ መሳሪያ የታገዘ ፍልሚያ ተካሂዶ ነበር። የአሁኑ አፋብኃ ምስራቅ አማራ ቀጠና ሚኒሊክ እዝ ላስታ አሳምነው ኮር ውስጥ የነበረው ያኔው አሳምነው ብርጌድ ተፈራ ማሞ ሻለቃ ዘመቻ መሪ ፋኖ እሸት ምስጋናው በፊት አውራሪነት ተሰልፎ በብልባላው ውጊያ 6 ብሬንና 100 ክላሽ ከጥምር ጦሩ ማርኳል። በብልብላው ፍልሚያ በርካታ ያገዛዙ ኃይል የተመታ ሲሆን ያሳምነው ቅምጥል በመባል የሚታወቀው
ለነፍሱ አይሲያስው ጀግና ፋኖ እሸት ምስጋናው ውድ ህይወቱን ለአማራ ህዝብ የነጻነት ጉዞ ማሳለጫ እንዲሆን ገብሯል። መስከረም 6 ቀን የአማራ ፋኖ ብሔራዊ ኃይል ሚኒሊክ እዝ ግዙፉ ላስታ ሳምነው ኮር በሰጠው ይፋዊ መግለጫ እንዳወጀው እሸት ክፍለ ጦር ተመስርቷል። ያሳምነው የድል ሰንደቅን በልቡ ላይ የሰቀለው ፋኖ እሸቱ ምስጋናው የተፈራ ማሞ ሻለቃ ዘመቻ መሪ ከሆነበት ጊዜ አንስቶ በርካታ መሳሪያዎችን ማርኳል። 15 ጊዜ ሻለቃውን መርቶ ከአገዛዙ ጋር ገጥሟል። ፋኖ እሸት ምስጋናው የብሬን እናት ተብሎ ይጠራል። በሰሜኑ ጦርነት ወቅትም የአማራ ልዩ ኃይል ብሬን ተኳሽ ሆኖ በራያ ግንባር እስከ በር ተክላይ በወልቃይት ግንባር እስከ ትግራይ ሽሬ ድረስና በዋግኽምራ በኩል በአበርገሌ ግንባር ጭምር በሁሉም የክልሉ ኮሪደር ዙሮ ተዛዙሮ ከጎንደር እስከ ወሎ ድረስ ለአማራ ህዝብ ክብርና ሁለንተናዊ ጥቅም ሲል ተፋልሟል። የአማራ ልዩ ኃይል ሲበተን የላስታ ፋኖን ተቀላቅሎ ያሳምነውን አደራ በመወጣት በደሙ ታሪክ ጽፎ አልፏል። ለሞት ደንታ እንዳልነበረው የሚነገርለት ያሳምነው ቅምጥልና የልጅ አርበኛው ፋኖ እሸት ምስጋናው ውጊያ ውስጥ ሲገባ ከፊት እንጂ ወደ ኋላ ሆኖ ውጊያ መምራት አይወድም ነበር። እየሞትን ነው የምናሸንፈው፣ ሞትን ከሸሸን አገዛዙ ያሸንፈናል ብሎ ያምናል። የብልብላው ሰማዕት ወንዱ ያሳምነው ዘር በጋላሽ ሞይ ተራራ ላይ የተሰዋ ከብልብላ ከተማ በስተ ምስራቅ ይረዱ ተራራ፣ በስተ ምዕራብ ገንጆ ዋርካ፣ በስተ ደቡብ አባናይ ሚዳና በስተ ሰሜን አብታራ ተራራን ያካለለ ምድር ቃጤ የሆነችበት ፍልሚያም በፊት አውራሪነት መርቶ ብዙ ያገዛዙ ኃይልን መጥቶ ነው። ከፍሪ ፕሬስ ቻናል የዕለቱ ዜናዎች እነዚህን ይመስላሉ። ስለተመለከታችሁን ከልብ እናመሰግናለን። አስተያየት ካላችሁ በኮሜንት መስጫ በኩል አስቀምጡልን፣ ይደርሰናል። ስለምትመለከቱን በድጋሚ እናመሰግናለን። ጤና ይስጥልኝ።